ሰላም እንዴት ናችሁ? ሰላም ናችሁ? የቤተሰቦቼ እኔ እግዚአብሔር ይመስገን ሰላም ነኝ። ዛሬ ደግሞ ለበዓል የሚሆን ቆንጆ የዶሮ መስሪያ የበርበሬ ድልህ ነው የምንሰራው። በዚህ መልኩ የሚሰራ ማንኛውም ስጋ ወጥም ሆነ ዶሮ ወጥ በጣም ነው የሚጣፍጠው። ቪዲዮውን እስከ መጨረሻው ተከታተሉኝ ቤተሰቦቼ። ግብአቶቹን በጣም ትንሽ በቤት ውስጥ በምናገኛቸው ግብአት የምናዘጋጀው ነው። ቀይ ሽንኩርት፣ ዝንጅብል፣ ነጭ ሽንኩርት፣ በሶ ብላ፣ የጤና አዳም ፍሬ፣ ነጭ ቅመም፣ ዘይት ትንሽ፣ ሮዝመሪ ቅጠሉን የተጠቀምኩት እና በሶ ብላም ያስፈልገናል። እነዚህን ግብአቶች እርጥብ ቅመሞችን ተጠቅመን በርበሬውን የበርበሬ ድልሁን እናዘጋጃለን። ነጭ ሽንኩርት አድርጌያለሁኝ። የጤና አዳም ፍሬ ትንሽ ትንሽ እንዳይበዛብን መጠኑን እናንተ የምናዘጋጀውን ያህል በመጠኑ እናደርጋለን ማለት ነው። ነጭ ሽንኩርት፣ ቀይ ሽንኩርት፣ የጤና አዳም ፍሬ፣ ዝንጅብል፣ ሮዝመሪ ቅጠሉን ነው የምናደርገው። እነዚህን አሁን አንድ ላይ እጨቀጭቃቸዋለሁኝ። ወይ ደግሞ ትንሽዬ መፍጫ ካላችሁ በሱ ማድረግ እንችላለን። ይሄ ሮዝመሪውንና በሶ ብላና ሮዝመሪ ቅጠሉን እኔ ለምፈልጋት ለዚች በመጠኑ አድርጌ እንትን እላለሁኝ። መጠኑን አድርጌ አብሬ ጭቅጭቅ አደርገዋለሁኝ። አብሬ ወይም ደግሞ በቢላሆ ድቅቅ አድርገን ቅጥቅጥ እናደርገዋለን። እዛ ንጹህ ውሃ እንጥዳለን። ንጹህ ውሃ ከጣድን በኋላ ይሄ ቅድም ያሳየኋችሁን አንድ ላይ ደቀቅ አድርገን ክትፍ አድርገን መጨቅጨቅ ወይም ደግሞ በዛ ያለ የምናዘጋጅት ከሆነ ደግሞ በሽንኩርት መፍጫ እንፈጫዋለን። በትንሽ ሽንኩርት መፍጫ አንድ ላይ በደንብ አድርገን እናፈለዋለን። ትክትክ እስከሚል ድረስ አንተከትከዋለሁኝ። እናፈለዋለን በደንብ አድርገን ውስጡ ያለው ምዝምዝ አድርጎ የሁሉም ግብአት የእርጥብ ቅመሙ የተጨቀጨቀው ግብአቱ ሁሉም ምዝምዝ አድርጎት በውሃ ውስጥ እንዲወጣ እናንተከትከዋለን ማለት ነው። ጣዕሙ ቆንጆ ይሆንልናል። በዚህ መልኩ የምናዘጋጀው ድልህ እንዴት እንደሚጣፍጥ እንዲሁ ራሱ በትኩስ እንጀራ ቢበላ በጣም ነው የሚጣፍጠው። እንደገና ደግሞ የምናዘጋጃቸው ወጦቹ ቆንጆ ጣዕም ነው የሚኖረው ማለት ነው። ከፈላ በኋላ በደንብ ካንተከተኩት በኋላ አውጥቼ በማጥለያ እንደዚህ ያጠለዋለሁኝ እና ይህንን አልደፋውም። ያጠለልኩትን ጥላዩን አልደፋውም። እንደገና ቀዝቃዛ ውሃ ጨምርበትና እያጠለልኩ ቀስ እያልኩኝ ሌላ ነገር ስንሰራ ቅቅል ስንሰራ ጥብስም ስንሰራ መረቅ ጥብስ ስንሰራ ይጠቅመናል። ለብዙ ምግቦች ይጠቅመናል። ስለዛ አልጥለውም ማለት ነው። ያጠለልኩት ይሄው መልኩ ይሄን ይመስላል። ሽታው ልነግራችሁ አልችልም። በጣም ነው የሚሸተው። ያዘጋጀሁትን ብትን በርበሬ ሰፋ ባለ እቃ ላይ አድርገን በደንብ አድርገን እናቀላቅለዋለን፣ እናዋህደዋለን። በዛ ያለ ስናዘጋጅ እጃችንን ጓንት አድርገን፣ ምክንያቱም በርበሬ ስለሆነ እጃችንን ቆዳ እንዳይለበልበን እንዳያቃጥለን በጓንት ብንጠቀም። እኔ አነስ ያለ ለአንድ ቀን ብቻ ስለምንፈልግ ያዘጋጀሁት አነስ ያለ ስለሆነ ሰፋ ባለ ጭልፋ ወይም በማንኪያ በደንብ አድርገን ማቀላቀል ማዋሃድ አለብን። በደንብ መታሸት አለበት። ዘልቆ ከስር በደንብ ከዱቄቱ ጋር ከበርበሬው ዱቄት ጋር እንዲዋሃድ በደንብ ሽት እናደርገዋለን። በደንብ መታሸት አለበት። እየጨመርኩኝ የቀረችኝንም ፈሳሹን ውህድ ያዘጋጀሁትን የእርጥብ ቅመሙን እየጨመርኩ በደንብ እናዋህደዋለን። ላላ አርጌ ነው ማዘጋጀው። እንደምታዩት በዚህ መልኩ በደንብ አሽቸዋለሁኝ። በደንብ መቀላቀል በደንብ መታሸት አለበት። ቆንጆ ጣዕም እንድናገኝ ቃናው ቆንጆ እንዲሆንልን በደንብ መቀላቀል አለበት። ሌላው ደግሞ እዚህ ጋር የምንጨምረው እንደ ፍላጎታችን ነው። እንደየሰው
እንደየቤታችን ምርጫ የሚፈልጋለ ማይፈልጋለ። እኔ እዚህ ጋር ትንሽዬ ደረቅ ጠጅ እጨምርበታለሁኝ። ጠጅ ከሌላችሁ ደግሞ መቼም አውደ ዓመት ነው፣ ጠላ ይኖራል። ጠላ ትንሽ እንጨምራለን። ከሌለ ደግሞ ወይን ካለው ወይን ትንሽ እንጨምርበታለን። እዛ አብረን ከላይ ነጭ ቅመም ጨምሬበታለሁ። እኔ እንዳልኳችሁ ጠጅ ትንሽዬ ጠጅ ጨመርኩበት። ከዛ ነጭ ቅመም አንድ ላይ እናቀላቅለዋለን። ከላይ ዘይት ፈሰስ አድርገን አዋህደን መጠቀም ስንፈልግ ያው ስጋ ወጥም ሆነ ዶሮ ወጥ መስራት ስንፈልግ በርበሬውን በቅድሚያ በዚህ መልኩ ድልሁን ስናዘጋጀው በጣም ቆንጆ ነው። ውጤቱ በጣም ቆንጆ ነው የሚሆነው። ወጡ ተበልቶ አይጠገብም። ለቆንጆ ወጥ ዶሮ ወጥ ስንሰራ ጣዕሙ ቆንጆ የሚሆንልን እጅ የሚያስቆረጥም ነው የሚያስብል የሚሆንልን። ሚስጥሩ ይሄ ነው፣ የበርበሬው ማለት ነው። የማይፈልግ አለ፣ ጠጁንም ሆነ የአልኮሉን የማይፈልግ አለ። እሱን በቃ በዚሁ ብቻ በእርጥብ ቅመሙ አዘጋጅቶ መጠቀም ይቻላል። ሌላ ምንም አያስፈልግም። ይሄኛው የምንጨምረው ጣዕሙ ይበልጥ ቆንጆ እንዲሆንልን ነው። በደንብ ስለሚበስል ስለሚታሽ አልኮልነቱ ምንም ነገር ጉዳት የለውም። ቃናውን ብቻ ነው ይዞልን የሚቀረው፣ አልኮሉ ይተናል ማለት ነው። በዚህ መልኩ ሰርቻለሁኝ። እናንተም እንደምትወዱት ተስፋ አድርጋለሁ። ለአውደ ዓመት በዚህ መልኩ ዶሯችሁን እንድትሰሩ ከወዲሁ ጋብዛለሁ። ቤተሰቦቼ እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው